ይህ ወዲያ ተሯርጦ ያገኙታል። አንቺ እንደዚህ ሆነሽ ለልጅሽ ምንም አታገኝም። እሱም አውቆ ተደብቆ የት ብዬ ላገኘው? በቃ አታልቅሽ፣ እሱ ምንም አይሆንም። ለምን አላለቅስም? ፈርኩት። አይንሽ ደፍሬ ማየት እንኳን አልቻልኩም። አንቺ ምን አደረግሽ ነው? ከዚህ በላይ ምን ላደርግሽ? እትዬ አንቺ ምንም አላደረግሽ። ምክንያቱም እኔ አለ የሚፈልገውን ነገር ከማድረግ ማንም ሊያስቆመኝ አይችልም። ማንም ቃል እኮ ነኝ። ውጤቱ እንዴት ነው የቀየርሽው? እሱ ነው እንዴ? እኔ ራሱ ብታይ በጣም ገርሞኛል። በጣም ብዙ ጊዜ በመርስ ልንገልሽ ሞክረን ነበር። ሰላምዬ የሰማችውን ማመን አቃታት። ሁሉንም ነገር ቃል ነገረቻት። በኃይሉ ይህን ሲሰማ ከተቀመጠበት ወዴት ልግባ በማለት በድንጋጤ እዛው ሶፋው ላይ ቁጭ ብሎ ቀረ። አዎ ይቅርታ ወንድሟን ስጠይቅ አንቺንም በመድኃኒት ልንገልሽ ሞክረን ነበር በማለት ሀሳቧን ሰጠች። ይህን ስትሰማ ሰላምዬ ደንገጥ አለች። ቃል ምን አስባ ነው ይሄንን ያለችው? ቃል እንግዲህ ብዙ ነገር እየሰራይ ቤቱን እንዲህ እየመራችው ትገኛለች። በብሌን ላይንም ብሌንን እያሰቃየቻት ትገኛለች። ብሌንን የቤቱን ስራ ስሪ ይሄን አድርጊ እያለች ብሌንም ግን የእናቷ ያደረገቻት አሳዳጊዋ ድርጊት ስላለ አሁን ላይ ወደዛ ቤት አልመለስም ብላ ነበር። ነገር ግን መታ ሰላምዬም ከዚህ ቤት ወደ እናትሽ ቤት እንድትሄጂ እፈልጋለሁ፣ እባክሽን ስታሰቃይሽ ማየት አልፈልግም ስትላት ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 56 ተለቀቀ። እንግዲህ ወደ ክፍል 55 ስንመለስ ብዙ ነገሮች ተፈጥረዋል ማለት ነው። ዳግም ከቤት እንደወጣ ነው። ሁለተኛ ደግሞ እንደወጣ አልተገኘም። ሁለተኛ እንግዲህ ብሌንን እያሰቃዩት ትገኛለች ቃል ማለት ነው። የዚህ ጊዜ ወይዘሮ ገኒ ማለት ነው ከነሱ ጋር ሄዳ አባረዋታል። ካሁን በኋላ ምንም ላይሽም አልፈልግም ብላ ብሌንም ከእናቷ ነይየች ልሂድ፣ እንደዚህ የሚያሰቃዩሽ አንቺን ነው ልጄም በማለት አዎ በቃ አንቺ ያልሰጠሽኝን ክብር ማን ሊሰጠኝ ይገባል? አንቺ እንደዚህ ስላደረግሽኝ እነሱም አደረጉኝ፣ ነይ እንሂድ ብትላት አልሄድም ከአንቺ ጋር እናቴ ስትላት ነበረ። የዚህ ጊዜ እንግዲህ እያለቀሰች እያዘነች ወደ ቤቷ ገኒም ተመልሳለች። ብሌንም እየተቀጠቀጥኩም እየተደበደብኩም ቢሆን እዚሁ ቤት እኖራለሁ እንጂ በፍጹምም ተመልሼ አሳዳጊ ቤት አልሄድም በማለት ቃልም እንግዲህ እልኋን እየተዋጣች ያሮጌቷን እልህ ብሌን ላይ እየተዋጣች ትገኛለች። ብሌንን የምታደርጋት ቅጡ አጥቷታል ማለት ነው። እንግዲህ እናትየዋም ተመልሳ ሲናገሯት ሄዳለች ገነት ማለት ነው። እንግዲህ ገነት በሄደችበት ሰዓት እቤት ገብታ ጎረቤቷ ማለት ነው ዛሬ ከሷ ጋር ድሬ የማደርገውን ያን ወረቀት ማግኘት አለብኝ ብላ ወስናለች ማለት ነው። ጎረቤቷ በኃይሉ የሚፈልገውን ይህን ወረቀት ካገኘው ብዙ ነገሮች ይለወጣል፣ ብዙ ገንዘብ ይሰጠኛል። ስለዚህ ይችን አሻንጉሊት የሆነች ጎረቤቴን እጫወትባታለሁ ብላ በጣም ነው እሷ ፓርት የሚያስቀኝ ማለት ነው። ጌታ የገኒ ጎረቤት ማለት ነው። በጣም የምገርም ሴትዮ እኮ ናት። እናም እንግዲህ አሁን ላይ ገኒም ሄዳለች ወደ ቤቷ ማለት ነው። እያለቀሰች በጣም ልቧ ተሰብሮ ሁለቱንም ልጆችን አጣው ብላ እንግዲህ ገኒም ተናግራታለች። እና ሰላምዬ ተነስታ ነው የሄደችው ማለት ነው። ልጇን እምቢ ብላታለች። ልጇን በቃ ሄዳ እዛው እያለቀሰች ነበረ። ብሌንም ከክላሷ ሆና ማለት ነው። እናቲቱም እባክሽ እንሂድ ብትላት አልፈልግም አንቺ መቼ ሰጠሽኝን ክብር ብላትም እያለቀሰኝ ነው። እንግዲህ አሁን ማሽከርከር ይሄን ቤት አለብኝ። ቃል ትችያለሽ፣ ጎበዝ ጠንካራ ነሽ። ብቻዬን ይሄን ሁሉ ገንዘብ አሁን ልጅቷን ከጨረስኩ በኋላ ወደ እናትየዋ ወደ ሰላም ዞራለሁ
ንብረቱንም ሁሉንም በራሴ አደርጋለሁ፣ በኃይሉም ቢሆን ከጨዋታ ውጭ አደርገዋለሁ ብላ ወስናለች። ቃል ትችላለች እያለች ነው እንግዲህ ቃል ማለት ነው። እውነት ለመናገር የተንኮል ስራም ቢሆን ትችላለች። እንግዲህ እንደምናወቀው የናሙና ጥናቱ ውጤቱ የቃል ሆኗል። ቃል እንግዲህ በባለፈው ፓርት ላይ ሰውየው ራሱ ማን ነው ስሙ በኃይሉ ቢጠይቃትም ፍጹም አልናገርም፣ አንቺ ጉደኛ፣ እንዴት ቀየርሽው? ከሱ ጋር እንዴት አርገሽ ነው? ከሱ ጋር ግንኙነት ኑሮች ነው? ምን ማለት ነው? እኔ ራሱ ገርሞኛል። ምክንያቱም በቃ ይመስለኛል እኔ እሷ ልጅ ነኝ ብላ በኃይሉንም ልታታልለው ትላለች ማለት ነው። በኃይሉ እኔ ነው እንደምታታልኝ ብሎ አንገቷን እንቅ ያደርጋል። እንዴ ምንድን ነው እንትን የምትለው ብላ እሱ ምክንያቱም የሚያሰቃያትን ነገር ስለምታስብ አሁን ከጨዋታ ውጭ ማድረግ አለብኝ በኃይሉንም ብላ ወስናለች ማለት ነው ቃል። እናም በዚህ የተነሳ ቃል አሁን ላይ ይህን እያለ እንዴት ነው አንቺ ነሽ እንዴ እኔን የምታታልኝ ብሎ እንግዲህ ምን ታደርገዋለህ? እኔም ገርሞኛል። እኔ በቃ አሁን አጋጣሚ ልጇ ሆንኩኝ ትለዋለች። በፍጹም ሚስጥሯን ማውጣት ለበኃይሉ አልተናገረችም። እንግዲህ የናሙናው ጥናት ላይ ግን እዚህ ጋር የቤት ካሜራ መኖር ነበረበት ብዬ ነው የማስበው። ምክንያቱም ቃል ከሐኪሙ ከዶክተሩ ሻንጣ ስታወጣ እንደዛ ፈዞ የሚያያት ብሌንን ነበረ። ዶክተሩ ናሙና ስትሰጥ እንዲያውም ፈርታ ነበረ። ሁለተኛ ደግሞ እየተማጸነ የነበረው በኃይሉ ነበር እና ልጇም እኮ ነው ይችናት በማለት ዶክተሯ ዝም ብሎ እያየ ነበር ብሌንን። የዛን ሰዓት እንግዲህ ብሌን ቃል ጣፋ ማለት ነው የብሌንን ጸጉር ይዛ ነበረ በልህ እንደነጨቻት። ያንን ጸጉር እንግዲህ አውጥታ የብሌን ጸጉር ለዶክተሩ ሻንጣ ውስጥ ናሙና ጨምራለች ማለት ነው። አይገርምም? በጣም ጉደኛ ናት። እናም በዚህ የተነሳ ውጤቱ ሲመጣ ቃል የሰላምዬ ልጅ እንደሆነች ተረጋግጧል ማለት ነው። እና እንደዚህ ነው ያደረገው። እንዴት ተቀየረ ብለን እኛ ተመልካቾች ራሱ አናደውናል። እንዴት ውጤቱ መቀየር የለበትም ታማኝነቱ መገለጽ አለበት ብለን ተከታታዮች ስንሰጥ ነበር። እና እንግዲህ ትናንትናው ፓርት ላይ የተገለጸው ክፍል 56 ላይ ቃል እዛ ሆና ቀይራበታለች ማለት ነው። ሰውየው ብሌንን በሚያይ ሰዓት ቃል ደግሞ ከብሌን ላይ የነጨቻትን ጸጉር የእሷን ጸጉር ጨምራለች ማለት ነው አስቀምጣ ቆይታ። እናም በዚህ የተነሳ እንግዲህ ወደ ሁሉንም ነገር እንደዚህ በማድረግ ነው የተቀየረው። አሁን ላይ እንግዲህ ብሌንን እያሽከረከረቻት ትገኛለች። ቃል የታጠበውን እቃ ጠቢ፣ ይህን አድርጊ ብላ ማሽን እያለ ራሱ ልብሱንም በእጅሽ እጠቢ ብላ የተሰበሰበ ልብሶቹን ላውጥታ እጠቢ እያለይ እያጠበች ነው። ችለዋለሁኝ ብሌን እያለይ ብትጎዳም በእጇ አጥባ በርዷት እያንቀጠቀጣን ነበር። አሁን ጨረስኩኝ ስትላት ምን ልስራ በምትላት ሰዓት አሁን በቃ ከጨረሽ እኔ ጥሩ ሰው ስለሆንኩኝ በቃ ሂጅና ረፊ እኔ ጥሩ ስለሆንኩ አሁን ሳበዛሽው ብላ ሰላምን ስመጣ በቃ አሁን ትግባ ብላ ትናገራለች ማለት ነው። በመጨረሻ እንግዲህ ወደ ገኒና ወደ ጎረቤቷ ስንሄድ ገኒ ስደውልም የዳግም ስልክ አይነሳም ልጄ እያለች እያለቀሰ ትገኛለች። እንዴ ህፃን ልጅ ነው እንደሱ በቃ አንቺን እንትን ሊል ነው፣ ስለዚህ ምንም አይሆን አትጨነቂ ጎረቤቴ እያለች አስመሳይ ጎረቤቷ ደግሞ እንግዲህ ከገኒ ጋራ ያላት ግንኙነት እሷ ያን ወረቀት አይታለች እና ከጠረጴዛው ላይ ይህን ወረቀትማ ዛሬ አብሬያት አድሬ እንትን ማለት አለብኝ እያለቻት ነበረ። ጎረቤቴ እንዴ ሂጂ በቃ አንቺ እያለቻት እንዴ እንደዚህ እየሆንሽማ እንዴት ነው የሚሄደው? ለመቼ ነው ጎረቤት እያለች እንግዲህ በኃይሉ ተላላኪ ማለት ነው ጎረቤቷ በጣም በዚህ ላይ አርድ እንግዲህ ወደ ብሌን ጋር ብደውልም ብሌን ስልኩን ስታነሳ ይሄ 2 ቀኑ ዳግም ስልክ ራሱ አያነሳም፣ ስልኩ ራሱ ዝግ ነው እያለኝ እንግዲህ ቃልም የት ገብቶ ይሆን እያለኝ ስልኩንም ብሞክርለት በቃ ስልኩ አይሰራም። የዚህ ጊዜ በቃ መተን እንፈልገዋለን ስትላት ተታረቅሽ ልጄ አመሰግናለሁ ስትላት ተታርቄ ሳይሆን በቃ ዳግም ፈልገን ስለ ዳግም ብቻ የምታወሪኝ ከሆነ ነው ብላ ነበርና ዳግም ፈልገን እመለሳለሁ ስትላት ነበረ። ተረጋጊ ብላ ቃልም ብሌን ማለት ነው።
በመጨረሻ እንግዲህ ብሌንም ይህን ብላት ተኝታ ነገ ከዚህ ቤት እንድትወጪ ትላታለች። እኔ አይ ችግር የለም ቃልም እኮ ስለተናደደች ነው እንደዚህ የምታደርገኝ ይለቃታል ንዴቷ ብትል በፍጹም እኔ አልቻልኩም ብሌን እንደዚህ ስታደርግሽ ማየት እኔ በቃ አልቻልኩም። ስለዚህ እኔ አእምሮ ያልችልም ከአእምሮ በላይ ነውና ትሄጃለች ብላ አልቀስ ብላ ሰላምዬ ከብሌን ጋር ትሄዳለች ማለት ነው። እንግዲህ ወደ ጎረቤቷ ስንሄድ ጎረቤቷ የገኒ ማለት ነው በአንድ ተኝተው ሳለ እንግዲህ እኔ ፓርት በሳቅ ነው የገደለችኝ። ጎረቤቷ እንዴተኛ ቀስ ብላ ያን ወረቀት ስታነሳ ውስጡ ምንድነው ያገኘች? ምንም ነገር የለም። ለዚህ ነው እንደዚህ ጋር አድሬ እንቅልፌን አጥቼ ያደርኩት። ወይኔ ሌባ እኮ እንቅልፍ አይወስደውም የሚባለው። ከዛ ከገኒ ጎን ሆና እንግዲህ ተነስታ ስታየው ያንን የታሸገ ወረቀት ለባህሉ ሰጥቼ ብር አገኛለሁ ብላ ያን ወረቀት ስታይ ባዶ ፋጢ ነው። የዚህ ጊዜ ወይኔ ለዝዝ ማደሬ እንቅልፌን አጥቼ ማደሬ ብላ ተነስታ ተጎኗ ትተኛለች ማለት ነው። በዚህ ፓርት በጣም ነው ያሳቀች ማለት ነው የገኒ ጎረቤት። እናም እንግዲህ ወደ ሰላምዬ ስንመጣ ሰላምዬ በሩን ስትቆረቁርባት የቃልን ብሌንን ተናግራ ስታበቃ አሁን ከሶፋ ላይ እንትን ስለደከማል ልጄ አሁን ተኝታለች ትላለች። እሷ አልጋዋ ላይ ሆና ስትጠራትም ጸጥ ብላ ነው። በመጨረሻ በኃይሉም ይሄን ጠይቋት ሳለ እንዴት አድርገሽ ነው ቢላትም ልትናገር ፍቃደኛ አይደለችም ማለት ነው። እንዴ ልጇ ሆንኩ የሚገርመው ነገር ልጇ ነው እኔም ገርመኝ ነበር ይሄን ነው እንዴ ብላ እንግዲህ አሁን አንተንም በተራ አስወጣሃለሁ አንቺ ነሽ የቀረሽኝ ቃል ትቻያለሽ እያለኝ ንብረቱን በሙሉ በእሷ ስም ለማድረግ ነው ማለት ነው። ብሌን ከዚህ ቤት ከወጣች እሷ ደግሞ ይሄንን ማን ነው ቤቱ በራሴ ስም ይሆናል ሁሉም ንብረት ብላ አሁን ላይ ቃል ይሄንን አስባለች ማለት ነው። እና በኃይሉንም ሲጠይቃት እንደ የሚገርመው ነገር ልጇ ሆኜ የተገኘው እንዳየኸው ውጤቱን እያለች እንዴት ነው እያላት ነበር። ልታስረዳው ፍቃደኛ አይደለችም። ሁለተኛ መታ እንግዲህ ልጄ ቅርበኝ እያለች አንተማ በኃይሉ ወንድሜን እንደዛ ስልህ ይቅርታ ስትለው ኧረ እህቴ ችግር የለውም ይላታል። ልጄ ምን ይሄው አኩርፋኛል ያስታርቀን ትለዋለች ማለት ነው። አረ እናቴ በቃ ችግር የለም ደግሞ አንቺ ነሽ ይቅርታ የምታደርግልን እየተላታለች ማለት እናንተ ደግሞ እየቀለደች እኮ ነው ልጅሽ እያላት ነበርና ምንድነው ስትል እውነቴን ነው አንድ ጊዜ እኔና በኃይሉ አንቺን በመድኃኒት ልንገልሽ ነበረ ብላ ይሄን ስትል በኃይሉ አይኑ ሁሉ ተቀያየረ። የዚህን ስትሰማ እንግዲህ ሰላምዬን ምን አልሽ እያለች ነበረ ያለቀው። የሰማችው እንደነገጠች በኃይሉም ተነግራታለች ብሎ አላሰበም። አሁን ላይ በኃይሉን ይሄንን እንትን ስትል በኃይሉን ትጣለዋለች ማለት ነው። ሰላምዬ አሁን ላይ ሰላምን ትገልና ሁሉንም ነገር እሷ ቃል በቁጥጥር ስር ታደርጋለች። ምክንያቱም እሱ እንዳያደናቅፋት ተናገረች የተደበቀው ሚስጥር። በዚህ የተነሳ እሱን ከዛ ቤት ይወጣል። ሰላምዬ ደግሞ ማነች ቃልን ትንትላለች። የዚህ ጊዜ ቃል ደግሞ ሰላምን አጥቅታ ሁሉንም ነገር ለመያዝ ትሞክራለች። እንግዲህ መልሶ ዶክተሩ ውጤቱን መመርመር አለበት ነው ምለው። ለነበረን ቆይታ አመሰግናለሁ። ባይ ባይ።